ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ካራባግ ከቸልሲ እንግዲህ ከቅድመ ጨዋታው ላይ የኔም ፕሮግራም ተከታትላችሁ ከሆነ ወደ አድማጮቻችን ጥንቃቄ የሚያስፈልገው ጨዋታ የሚል ነጥብ አስቀምጬ ነበር። ምን ለማለት ነው? እኔ ያክል ካራባግ ጠንካራ በአውሮፓ ቻምፒዮንስ ሊግ ዘንድሮ አስደማሚ ብቃት ላይ ካሉ ቡድኖች ውስጥ አንዱ እንደሆነ አሳይቷል። ነገር ግን ይህም ሆኖ ቸልሲ ውጤቶችን መሰብሰብ ነበረበት። ይህ ሁኔታ ለቸልሲ ቀጣይ ጨዋታዎችን የሚያከብድበት ይሆናል ብዬ አስባለሁ። ወደ አድማጮቻችን ጨዋታው እንዴት አገኛችሁት? እንግዲህ ካራባግ በቻምፒዮንስ ሊጉ ቤኔፊካና ኮፐንሃገንን አሸንፎ በቢልባኦ ተሸንፎ 7 ነጥብ ላይ ይገኛል። ቸልሲ ጋቻ መውጣቱን ተከትሎ ቸልሲ ቤኔፊካና አያክስን አሸንፎ ከካራባግ ጋቻ ወጥቶ ኩል 7 ነጥብ ላይ ይገኛል ከ4 ጨዋታዎች ማለት ነው። ቸልሲ የባየር ሙኒኩ ሽንፈት ተቀባይነት የነበረው ነው። በጨዋታው ላይ ጥሩ ነበሩ፣ ውጤትን ማምጣት አልቻሉም። የቸልሲ ቀጣይ ጨዋታዎች አስቸጋሪ እንደሚሆኑ ካሁኑ መረዳት ምንችል ይመስለኛል። ቀጣይ ባርሴሎናን በስታንፎርድ ብሪጅ ይገጥማል። በመቀጠል ደግሞ ፓውስን በሜዳቸው የሚያስተናግድ ይሆናል። ወደ ናፖሊ የሚያቀኑበት ተጠባቂው ጠንካራው ጨዋታ የሚሆነው። ስለዚህ ናፖሊና አትላንታን ቤርጋሞና ስታዲየሞ ማራዶና ሂዶ መግጠም ትንሽ አስቸጋሪ የሚሆን ይሆናል። ስለዚህ ቸልሲ በአውሮፓ ቻምፒዮንስ ሊግ ቶፕ 8 የመውጣት እድሉ አጣብቂኝ ውስጥ ገብቷል ብዬ አስባለሁ ከሚቀጥሉት ጨዋታዎች ጥንካሬ አንጻር። ያንን እንግዲህ ለማድረግ ቀጣይ ያሉበትን ጨዋታዎች በጥንቃቄ መጫወትና በጥንቃቄ መፋለም የሚያስፈልግ ነው የሚሆነው። ከ8ኛ እስከ 4ኛ የሚወጡትም ከሆኑ እንግዲህ ከፍ ያለውን ደረጃ መያዝ ጥሩ ነው። ምክንያቱም ያ ማለት ነው ከ9ኛ እስከ 4ኛ ራሱ ሆኖ የተሻለ እድል ለመያዝ ከፍ ያለ ደረጃ ሰንጠረዡን መያዝ ግድ ነው የሚለው። ጨዋታው እንዴት አገኛችሁት? በተለይ የቸልሲ የመከላከል ቅርጽ፣ የመከላከል ተጫዋቾች በኔ እይታ ሀቶ ደካማ ብቃትን ያሳየው። ነገር ግን ከጎኑ የተሰለፈው የ28 ዓመቱ ተጫዋች ቶሲን አድራባዮ ምንድን ነው የሚሰራው? ቸልሲ በክረምቱ የዝውውር መስኮት ወደ አድማጮቻችን በብዙዎቻችን ተከራክረናል። ጠባቂና የማል ተከላካይ ያስፈርም ብለን፣ ነገር ግን ቢያንስ ግብ ጠባቂን ባለማስፈረማቸው ያን ያህል ችግር እየታየኝ አይደለም። ነገር ግን የተከላካዩ ጉዳይ በጣም አሳሳቢ ነው። አሁንም ቢሆን በጥር ከነዚህ ተጫዋቾች መካከል ተጫዋቾቹን እንዲለቁ አድርጎ አዳዲስ የመሀል ተከላካዮችን ማምጣት የሚያስፈልግ ነው የሚሆነው። ቸልሲ የመሀል ተከላካይ ያስፈልገዋል። በአጨዋወት ሂደት ውስጥ መዋቅሩ ላይ ችግር የለም፣ ነገር ግን መፍትሄዎችን ማምጣት ያስፈልጋል። ያንም ማይሆን ከሆነ ግን ዋጋ የሚያስከፍል ነው የሚሆነው። የአውሮፓ ቻምፒዮንስ ሊግ ነጥብ ተኮር ነውና ነጥቦችን በሚገባ መሰብሰብ የሚያስፈልግ ነው የሚሆነው። ያንዳንዱ ነጥብ የት ጋር በአውሮፓ ቻምፒዮንስ ሊጉ መቀጠል እንዳለብህ የሚያስችል ነው። የድሮ የምድብ ጨዋታዎች ብዙዎቹም ጨዋታዎች ተቸግረም ቢሆን ከምድቡ ካለፍክ በኋላ የዕጣ ድልድሉ አስቸጋሪ አይደለም። አሁን ግን የዕጣ ድልድሉ በውጤትህ በምድቡ ላይ ወይም ደግሞ በሊግ ፎርማቱ ላይ በምታገኘው ውጤት ላይ የተመሰረተ ስለሚሆን ቸልሲ በጣም ጥንቃቄን የሚፈልግበት ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አድማጮቻችን አንድ የእናንተን አስተያየት የምጠብቅ ነው የሚሆነው። አስተያየታችሁን አስቀምጡልኝ። ጨዋታው ኮከብ በእናንተ እይታ ማን ነበር? በእኔ እይታ ስቴፋኖ ዊሊያን ነው። እንግዲህ ታዳጊ ሌላ አስደማሚ ክህሎት ያለው አስደናቂ ፐርፎርማንስን አሳይቷል። ስቴፋኖ ዊሊያን የመጀመሪያውን ጎል አስቆጠረ። ነገር ግን ቸልሲዎች ብዙም ሳይቆዩ የቶሲን እና የሃቶ ጥምረት ዋጋ የሚያስከፍል የሃቶን ስህተት ተከትሎ ነው። ነገር ግን ቶሲን ተመሳሳይ ሁኔታ ቸልሲ በካውንተር አታክ በሚመጣበት ጊዜ ማስታወሳቸው 3 ሁኔታዎችን አስታውሳለሁ። አምና ኢፕስዊች ታውን ላይ ሲጫወቱ እንደዚሁ ኮልዊል ላይ ተደርቦ ሲመጣ በጣም ነው የሚቸገረው። ለምን እንደሆነ አይገባኝም። አጥኑ ውስጥ ሲከላከል ጥሩ ተከላካይ ነው፣ ነገር ግን ኦቨርላፕ አንደርላፕ እያደረገ መከላከሎችን ሽፋን ሲሰጥ አይታይ። የሰንደርላንዱ ጨዋታ ላይ ቻሎባ የሆነ ያክል ስህተት ቢኖረውም በጣም ብዙ ግን ቶሲን የሚወስድ ነው። ከቶሲን ጋር ፎፋናም ቢሰለፍ፣ ቻሎባም ቢሰለፍ፣ ቺምፖንግም ቢሰለፍ ወይም ደግሞ ሃቶም ቢሰለፉ እነዚህ ሁሉ ደካማ ነው የሚሆኑት ከቶሲን ጋር ሲሰለፉ። ማለት በሌላ አባባል ቶሲን ችግር አለበት ማለት ይመስለኛል። 28 ዓመቱ ላይ ነው የሚገኘው። ቸልሲ የሚፈልገውን አይነት ፍጥነት ከዚህ በኋላ የተለየ ብቃቱን ሊያሳየን የሚችል አይመስለኝም። ቶሲን ቡድኑ ወደኋላ ካፈገፈገ ብቻ ነው መከላከል የሚችለው። ስፔሶችን አግኝተው ተቃራኒ ቡድን በመልሶ ማጥቃት ከመጣ ግን ክፍት የሆነ ቡድንን ነው የሚያሳየን። ያ ደግሞ ቸልሲን ዋጋ የሚያስከፍል ይሆናል ብዬ አስባለሁ። ስለዚህ በእኔ እይታ ሌላኛው ዴሳሲን የሆነብኝና እዚህ ላይ ውሳኔዎችን ቸልሲ መወሰን ያለባቸው ይመስለኛል። ከቶሲን የተሻለ ተከላካይ ያስፈልጋቸዋል። ለታዳጊዎቹ ለቡድኑ እነ ፓልመር ጋር ያለው መቀራረብ ምናምን ጥሩ ነው። ነገር ግን እግር ኳስ ደግሞ ሜዳ ላይ የሚታይ ብቻ ብቃት መሆኑ መረሳት የለበትም። እንግዲህ ኤንዞ ማሬስካ በሀፍ ላይ እንግዲህ ፈርናንዴዝ እንዴላፕ ጋርናቾ መቀየራቸው ከደካማ ብቃት ጋርናቾ በተቀየረ በ7ኛው ደቂቃ ጎል ማስቆጠሩ ጥሩ ለውጦችን ጥሩ ሁኔታዎችን አመጣዋል። ነገር ግን ቸልሲ ቀረዋሉ። ዳንማቻችን በቃ ማለት የሚቀረው ምንድነው? ጨዋታዎችን መግደል ባለበት ሰዓት መግደል፣ ጨዋታዎችን ማሸነፍ ባለበት ሰዓት ማሸነፍ፣ ወጥነት መጉደል። ቸልሲ ያለበት ትልቁ ችግር የወጥነት ጉዳይ ነው። ለምሳሌ ቸልሲ ፓሪስ ሰን ጀርመንን ወርልድ ካፑ ላይ ፍጻሜ ላይ ሲያሸንፍ አይተነዋል። ሊቨርፑልን በእንግሊዝ ፕሪሚየር ሊግ አሸንፏል። ነገር ግን በሰንደርላንድ ሲሸነፍ፣ ሌሎች ቡድኖች ሲሸነፍ ልክ አይደለም። ኤንዞ ማሬስካ ቡድኑን ጊዜ የሚያስፈልጋቸው አንዱ ለዚህ ይመስለኛል። ትክክለኛ ተጫዋቾችን የሚያስፈልጓቸው ይመስለኛል። ተጫዋቾችን ማፈራረቅ ልክ ነው።
ኤንዞ ማሬስካ እንደሚሉት። ነገር ግን በጥራት ልዩነት ካላቸው ደግሞ ማፈራረቅ ልክ አይደለም። ይህንን በጣም አርቴታ አምና ሲናገር ሰምታችሁት ከሆነ ለምን ተቀያሪ ቤንች ላይ ያሉትን ተጫዋቾች አትጠቀምም ተብሎ ሲጠየቅ የጥራት ልዩነት ነበር። ለዛ ነው ተመሳሳይ ተጫዋቾችን የሚያሰልፍ። አሁንም ቸልሲ በአንዳንድ ቦታዎች ላይ በጥራት ተመጣጣኝ ናቸው። በኔ እይታ ጊተንስም ጋር ናቸው የተለየ ብቃትን እያሳዩ አይደለም። የሆነ ያክል ሙከራዎች አሉ፣ የሆነ ያክል ብልጭታዎች አሉ። በቸልሲ ሌቭል የሚታዩ ናቸው ወይ ሌላ ጥያቄ ሆኖ መነሳት የሚጠበቅበትም። ነገር ግን ሁለቱን አሁን ብቅ ያየራቸው ግማሽ ምት ኔቶና ስቴፋኖ ዊሊያን ሌላ ፐርፎርማንስ ነው። የዴላፕ በአጥቂነት መስመር ጃኦ ፔድሮ ጋር ጥሩ የሚባል ነው። ተከላካይ መስመሩ ግን በወጥነት የሆኑ ተጫዋቾችን ለረጅም ጊዜ ማሰልፍ አለበት። ኤንዞ ማሬስካ የሚያምነውን መሀል ተከላካይ እያዋሃደ መቀጠል ይጠበቅበት። እንደኛ ከፍተኛ የሆነ ሩጫ አይሮጡ፣ ለጉዳት ተጋላጭ ናቸው። ነገር ግን የሆነ ያክል መጠን መቀነስ የሚቻል ይመስለኛልና ኮሬላን እያሰለፍክ የመሀል ተከላካይ ለምን ታሳርፋለህ? ፎፋና ጉዳት ሊኖርበት ይችላል። ቻሎ ባህን ከሀቶ ጋር ማሰለፍ ነበረበት። ቶሲን መምጣት አልነበረበትም። ብቻ ቋሚ የሆነ አሰላለፍ ሂደቱን ማግኘት ይጠበቅበታል። ጨዋታ 2-2 ይጠናቀቅ እንጂ በኤክስፔክትድ ጎል በምታዩበት ጊዜ 1.7 ነው ካራባጎች የሞከሩት። ቸልሲ 1.1 ነው። ያክል ልዩነት እዚህ ጋር እንዳለ ማየት ትችላላችሁ። ቸልሲ ብዙ ሹቶችን አድርጓል። 4ቶቹ ሹቶን ታርጌት ነበሩ ከ16 ሹቶች። ካራባግ ከ9 ሹቶች 3ቶን ታርጌት ነበሩ። ቸልሲ 61% ይዟል። ምንም እግር ኳስ አሁን ከፖሴሽን እግር ኳስ እድሎችን ተቃራኒ ቡድን የሚፈጥርበት ከሆነ ምንም ጥቅም የለውም። ተቃራኒ ቡድን መከላከል በፖሴሽን ውስጥ የምችል ከሆነ ነው ኳሱን መያዝህ ውጤታማ የሚያደርግ። ታዲያ እንግዲህ የቅያሬዎቹ ሁኔታ በተለይ 7 ተጫዋቾችን አሳርፈው ኤንዞ ማሬስካ የገቡት በግልጽ ተናግሯል። ኤንዞ ማሬስካ እዚህ ላይ ምንም መውቀስ አትችሉም። ምክንያቱም 3ቱ ተጫዋቾች አሉ። በተለይ ኤንዞ ፈርናንዴስ፣ ካይሴዶንና ማሎ ጉስቱ ከክለቡ የዓለም ዋንጫ በኋላ አሁንም እረፍት ያስፈልጋቸዋል። በሳምንት 3 ጨዋታ መጫወት የሚችሉበት የአካል ብቃት ላይ አይደሉም ማለት በጣም ትክክለኛ አስተያየት ነው ያገኙት። በቃ ፊትነሳቸው ያለ ይበል ከሆነ ምን ማድረግ ይቻላል? ላቪያ በ5ኛው ደቂቃ ገና ተቀየረ ወጣ። ካይሴዶ አሁን በዚህ ጨዋታ መጫወቱ በዚህ ጨዋታ ነጥብ ሳይሳካ ቀጣይ ደግሞ ለወልቭሱ ጨዋታ ልጁ በፊትነሱ ላይ አስቸጋሪ የሚሆን ነው። ካይሴዶ ቢጎዳ ይህ የቸልሲ ቡድን በኔ እይታ በጣም በትልቁ የሆነ ለውጥ ማለት የውጤት ሁኔታ የሚቸገር ይመስለኛል። ታዲያ ኤንዞ ማሬስካ ዛሬ ጥሩ ሰርቷል። ነገር ግን ያልተስማማበት ታይሪክ ጆርጅን ማሰለፋቸው፣ የተከላካይ መስመራቸውን ማፈራረቅ ልክ አይደለም። ታይሪክ ጆርጅንን ማስገባታቸው ልክ አይደለም። ሊያም ዴላፕ ቋሚ ሆኖ ቢጀምር የተሻለ ነበር። ነገር ግን እዚህ ጋር የእሳቸው ቅሬታ ሆኖ የሚነሳው ዴላፕ ታሪክ ጆርጅን የዴላፕ ፊትነስ ራሱ ሌላ አጠያቂ ስለሆነ ነው። ዴላፕ ግን ተቀይሮ ገብቶ አሁንም ቸልሲ የሚጎለውን አይነት ፐርፎርማንስ አሳይቷል። ቸልሲ ምን ይጎለዋል? ለመስመር ተጫዋቾቹ ለነጋር ናቸው ለስቴፋኖ ዊሊያን ኳሱን ይዞ የሚቆይ ሪል አጥቂ ያስፈልጋል። ያንን ሲሰጣቸው ታይቷል። የወልቭሱን ቀይ ካርድ እንግዲህ ሚሽር ፐርፎርማንስ አይተናል። ይህ ማለት እንግዲህ ወልቭሱን በዚህኛው ጨዋታ የሚጫወት ይሆናል። በጥንቃቄ ጥሩ የሆነ የአጥቂ መስመር ፐርፎርማንስ አሳይቷል። በጣም ውጤታማ ማድረጓቸዋል። 2-3 ኳሶችን አቃብሏል። ያ ጥሩ የሚባል ነው። የቸልሲ የመከላከል ቅርጽ ግን ምን አይነት ሁኔታዎችን በቀጣዮቹ ያጋጥሙታል? አንዱ ሌላው ነው። እንግዲህ የቸልሲ የተከላካይ መስመር ዘንድሮን ዋጋ እያስከፈለ ይገኛል። እንዴት ሆኖ ይቀጥላል የሚለው እንግዲህ ወልቭስን 3-0 ከመምራት 4-3 አሸንፏል። ነገር ግን 3 ጎል ተቆጥሮባቸዋል። ሰንደርላንድ 2 ጎል ተቆጥሮባቸዋል አይደል? ስለዚህ የቶተንሃም ጨዋታ እንደ ሳምፕል የሚቀርብ አይመስለኝም። ቶተንሃም በጣም ደካማ ቡድን ሆኖ የሚታይ ነው በኔ እይታ። ስለዚህ እንግዲህ ሀቶን መውቀስ ይቻላል፣ ምንም ጥያቄ የለውም። የመጀመሪያው ክሊር ጥፋት ነው። ሁለተኛው ፔናልቲውን መውቀስ አትችሉም እንግዲህ። ነገር ግን ጥንቃቄ ማድረግ ነበረበት። እዚህ ጋር አብሮ መነሳት ያለበት ምንድን ነው? በአውሮፓ ቻምፒዮንስ ሊግ ፍጹም ቅጣት ምት ያሰጣል አቴኒ ፖይንት በእጅ ኳስ ከነካ አዲሱ ህግ እንደዛ ነው። ከአምና ጀምሮ እየሰራ ያለው። ስለዚህ 19 ዓመቱ ነው። የቸልሲ ደጋፊዎች መታገስ ያስፈልጋል። ይህንን ተጫዋቹ ከሚዘዋወርበት ጊዜ ጀምሮ አንስተናል። አግሬሲቭ ነው፣ ወደፊት በጣም እየወጣ ነው የሚፋለመው። ስለዚህ ስፔሶችን ይተዋል። ያንን ጥንቃቄ መውሰድ ይጠበቅበታል። መላመድን የሚያስፈልግ ነው የሚሆነው። ስለዚህ ያንን የሚያደርገው ነው። ነገር ግን ቶሲን አብሮ የተሰለፈው ደግሞ በ28 ዓመቱ ርህራሄ ወይም ስህተቶችን ማድረግ የሚያስፈልገው አይመስለኝም። ማሻሻል ነው። ይህንን ተጫዋች በሌላ ተጫዋች መተካት ነው። እንደ ማርክ ጉይ አይነት ተጫዋችን ካገኙ ጥሩ ይሆናል ብዬ አስባለሁ። በጥር ይሁን ለማስፈረም ጥረት ማድረግ ከቸልሲ ይጠበቃል ብዬ አስባለሁ። የተሻሉ መሀል ተከላካዮችን መፈለግ። ሌላኛው እንግዲህ የቸልሲ ቀጣይ ዕጣ ፈንታው ምን ይሆናል ነው። እንግዲህ 7 ነጥቦች ላይ ነው የሚገኘው። እንዳወራ ነው መጀመሪያ ባርሴሎና፣ ናፖሊ፣ አታላንታ 3ቱ ከባድ ጨዋታዎች አሉበት። 2ቱ ቤርጋሞና እንዲሁም ደግሞ ናፖሊ በዲያጎ አርማንዶ ማራዶና ስታዲየም ነው የሚያደርጉት። ይህንን ተከትሎ 2ቱም ጠንካራ ፍክርን ያደርጉታል። ጣሊያን ሂዳ 3 ነጥብን ማምጣት አስቸጋሪ ነው። አቻ እንኳን መውጣት የሚቻል ነው የሚመስለኝ። 12 ነጥብ አትሊስት ቶፕ 24 ላይ ያስጨርሳል። ቸልሲ አሁን 7 ነጥብ አለው። የፓዎስን ጨዋታ በሜዳው ካሸነፈ 10 ነጥብ ይደርሳል። ከእነዚህ 3ቱ ጨዋታዎች አትሊስት 15 ነጥብ በላይ የሚያገኝ ከሆነ ቶፕ 8 የመጨረስ እድል ይኖረዋል። ያ ማለት እንግዲህ ከ3 ጨዋታዎች 5 ነጥቦችን መሰብሰብ ይኖርበታል። እንግዲህ አንዱ የሚጠበቅ ነው የሚሆነው። አትላንታው እንደከም ያለ ብቃት ላይ ስለሚገኝ አትላንታን ቢያሸንፍ እንኳን ከባርሴሎና እና ከናፖሊ አቻ ወይም አንዱን ማሸነፍ የሚችል ከሆነ ቸልሲ የአውሮፓ ቻምፒዮንስ ሊግ እድሉን አሁንም የሚያሰፋበት ሁኔታ ነው ያለው። ነገር ግን ኤንዞ ማሬስካ ይህንን ስኳድ በግልጽ አይተውታል። አሁንም ቸልሲ
በኔ እይታ ትክክለኛ መሀል ተከላካይ ያስፈልገዋል። ሁላችሁም አድማጮቻችን እናንተም ስትሰጡት የነበረው አስተያየት ነው። እንግዲህ ቼልሲ ከዚህ በኋላ የሚያደርጋቸውን ጨዋታዎች በምታዩበት ጊዜ ወልቭስን ከገጠመ በኋላ በስታንፎርድ ብሪጅ ወልቭስ ራሱ ጠንካራ ጨዋታ እንደሚሆን አስባለሁ። አሰልጣኙን አሰናብቷል። በአዲስ ወንዴ ነው የሚመጡት። ከዛ ውጭ ደግሞ በስታንፎርድ ብሪጅ ጠንካራ ፈተና ሊያመጡ ይችላሉ። በሎ ብሎክ ነው የሚጫወቱት መጥተው በ5 ተከላካይ። ቼልሲ ያንን እንዴት ይፈታል? አንዱ የሚጠበቅ ነው የሚሆነው። ከዛው ከሀገራ ጨዋታ መልስ ግን በርንሌይ፣ ባርሴሎና፣ አርሰናልን የሚገጥም ይሆናል። ከዛ ሌድስ፣ በርንማውዝ፣ አትላንታ እያለ የሚቀጥል ይሆናል ማለት ነው። ጨዋታዎቹ በተለይ ያ ሳምንት በጣም ከባድ ነው የሚሆነው። ከሀገራ ጨዋታ መልስ ቅዳሜ 9:30 ነው ተርፍ ሙር ላይ በርንሌይ የሚገጥሙት። ከዛ በመቀጠል ባርሴሎና ስታንፎርድ ብሪጅ፣ አርሰናልን ስታንፎርድ ብሪጅ የሚደረጉ ጨዋታዎች ናቸው። ስለዚህ ቼልሲ በሚገባ የተጫዋቾቹን ሁኔታ በሚገባ መቆጣጠር የሚያስፈልገው። ጥሩ ዜና እንግዲህ ኮል ፓልመር ከጉዳት ተመልሷል። ለባርሴሎና ጨዋታ የመድረስ እድል እንዳለውና ኤንዞ ማሬስካ ተናግረዋል። ይህ ጥሩ ዜና ሆኖ መነሳት የሚጠበቅበት። ሰላም ወደ አድማቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።